የአርቲስት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ኢትዮሪካ የተሰኘው አዲሱ አልበም ከፍተኛ ተቀባይነት በማግኘት ላይ ባለበት በዚህ ጊዜ በባለሙያዎቹ ላይ የሚፈጸመው ስርና በስቱዲዮ ላይ የደረሰው ውድመት ከፍተኛ መነጋገሪያ ሆኗል። ትናንት ቀኝ እጁ ታስሯል። በሌላ በኩል በትግራይ ክልል ዶክተር ደብረጽዮን ገብረ ሚካኤል በድጋሚ ፕሬዝዳንት ሆነው መሾማቸውና በራያ ግንባር የተከፈተው የተኩስ ልውውጥ አዳዲስ ፖለቲካዊና ወታደራዊ አንድምታዎችን ይዟል። ህወሓት ወደ ወልቃይት እየገሰገሰ እንደሆነም መረጃ ወጥቷል። ለሶስት አስርት ዓመታት በኢትዮጵያ ፖለቲካ ውስጥ ትልቅ ስም የነበረው አርቲስት ታማኝ በየነ በትግሉ መቀጠል እንደማይችልና ወደ ግል ሕይወቱ ለመመለስ መወሰኑን በይፋ ማስታወቁን ተከትሎ የተሰነዘሩ ትችቶችና ድጋፎች በርክተዋል። እንዲሁም የኢትዮጵያ ጠቅላላ ዕዳ 51.8 ቢሊዮን የአሜሪካን ዶላር መድረሱና የሰብአዊ መብቶች ኮሚሽን በምርጫ ሂደቱ ላይ ያወጣው ሪፖርት እያነጋገሩ ነው። ዜናዎቹን በዝርዝር እንመልከታቸው። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም መውጣት ማግስት ከድምፃዊው ጋር የስራ ግንኙነት ባላቸው ባለሙያዎች ላይ የስር እርምጃ እየተወሰደ መሆኑንና በስቱዲዮ ላይ የደረሰው ውድመት ከፍተኛ መነጋገሪያ ሆኗል። በሌላ በኩል ድምፃዊ ዮሳን ጌታሁን በአልበሙ ይዘት ላይ ያለውን የሐሳብ ልዩነት በገለጸበት ጊዜ ከአድናቂዎቹ ጋር የሚገናኝበት የክብር መድረክ እየተዘጋጀለት መሆኑ ታውቋል። ኢትዮሪካ የተሰኘው ስድስተኛ የሙዚቃ አልበም ከፍተኛ ተቀባይነት በማግኘት ላይ ባለበት በዚህ ወቅት በአርቲስቱ ዙሪያ ባሉ የቴክኒክ ባለሙያዎችና ወዳጆች ላይ የሚፈጸመው እስርና ወከባ አሳሳቢ ደረጃ ላይ መድረሱ ተመልክቷል። እስካሁን ከአርቲስት ቴዎድሮስ ካሳሁን ግርማሞ ጋር የስራና የቅርብ ግንኙነት ካላቸው ሰዎች መካከል 7ቱ በስር ላይ መሆናቸው ታውቋል። የአልበሙን የግራፊክስ እና የቪዥዋል ስራዎች የሰራው ወጣት ባለሙያ ዳዊት ሰለሞን በፌዴራል ፖሊስ ቁጥጥር ስር ውሏል። በተጨማሪም የአርቲስቱ ረዳት አቶ ዩሱፍ ያሲን፣ የዲጂታል ማስተዋወቅ ባለሙያ ማህሌት ሰለሞን፣ የድረገጽ ባለሙያው፣ 2 የኮንሰርት ተሳታፊዎችና 1 የዴሊቨሪ ባለሙያ በስር ላይ ይገኛሉ። የፌዴራል ፖሊስ ጉዳዩ በፍርድ ቤት የተያዘ በመሆኑ ተጨማሪ መረጃ ለመስጠት እንደማይችል የገለጸ ሲሆን አቶ ዩሱፍ ያሲን እና ወይዘሮ ሃና ሰለሞን ላይ ለምርመራ የሚሆን የ14 ቀን የጊዜ ቀጠሮ ተጠይቆባቸዋል። ሚያዝያ 15 ቀን ምሽት በአዲስ አበባ ሴሚሲ አካባቢ በሚገኘው የቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ የግል ስቱዲዮ ላይ ማንነታቸው ባልታወቁ የታጠቁ አካላት ዝርፊያ ተከስቷል። ታጣቂዎቹ 2 ላፕቶፖችን፣ 4 ስፒከሮችን እና የድምጽ መቅጃ መሳሪያዎችን በመዝረፍ የቀረውን ንብረት ደግሞ በመሰባበር ስቱዲዮ ሙሉ በሙሉ ከጥቅም ውጭ አድርገውታል። በወቅቱ በስፍራው የነበሩ 2 የጥበቃ ሰራተኞች ከፍተኛ ድብደባ ደርሶባቸው አሁን በስር ላይ ይገኛሉ። ይህ በእንዲህ እንዳለ በአጭር ጊዜ ውስጥ በኦሮምኛ ሙዚቃዎቹ ተወዳጅነትን ያተረፈው ድምፃዊ ዮሳን ጌታሁን በቴዲ አፍሮ አልበም ውስጥ አገር ሞታለች በሚለው የሐሳብ ፍሰት ላይ ያለውን ቅሬታ ገልጿል። ዮሳን ከቴዲ ጋር የግል ጥላቻ እንደሌለው ገልጾ ኪነጥበብ ለቴዲ እንደፈቀደችለት ሁሉ ለሱም ሐሳቡን የመግለጽ መብት እንደምትሰጠው ተናግሯል። በተመሳሳይ ጊዜና ሁኔታ ኢትዮጵያን ሴሌብሪቲስ ሚት ኤንድ ግሬት የተሰኘ ተቋም ለዮሳን ጌታሁን ልዩ የክብር መድረክ ማዘጋጀቱን በአምባሳደር ሆቴል በሰጠው መግለጫ አስታውቋል። ድምፃዊው በሊሙዚንና በፈረስ ሰረገላ ታጅቦ የክብር አቀባበል እንደሚደረግለትና ከአድናቂዎቹ ጋር የፊት ለፊት ውይይት እንደሚያደርግ ተገልጿል። በሌላ ዜና ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የትግራይ ክልል ፕሬዝዳንት ሆነው መሾማቸው በክልሉ ውስጥ ያለውን የህወሓት ክንፍ ፖለቲካዊ በላይነት የሚያጠናክር ነው ተብሏል። የሹመትና በአስተዳደሩ ውስጥ የታዩት አዳዲስ ለውጦች ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ አዲስ ምዕራፍ ሊወስደው እንደሚችል ተገምቷል። የፕሬዝዳንቱ ወደ ስልጣን መመለስ ለትግራይ ህዝብ ከመቃብር ፈንቅሎ የመውጣትና ራስን የማስከበር ተምሳሌት ተደርጎ ተወስዷል። የትግራይ አስተዳደር የትግራይ ግዛታዊ አንድነት ማስከበር የሚለውን ጉዳይ ቀዳሚ አጀንዳው ማድረጉም ተሰምቷል። በተለይም ወልቃይት ጠገዴ ወይም ጸገዴ እና ጠለምት ወይም ጸለምት አካባቢዎችን መያዝ ለትግራይ ህልውና ወሳኝ መሆኑን ቡድኑ አጽንኦት ሰጥቶ ተወያይቷል ተብሏል። በሌላ በኩል የአማራ ክልል እነዚህን አካባቢዎች ርስቶች ናቸው በሚል የተከዘዘብ የሚል ኃይል አደራጅቶ ጥቃት ለመመከት እየተጠባበቀ ይገኛል። በትግራይ በኩል የሚደረገው የተወሰዱብኝ መሬቶች ይመለሱ የሚል ግፍትና በፌዴራል መንግስቱ በኩል ያለው ወታደራዊ ቁጥጥር የማረጋገጥ ፍላጎት መጋጨታቸውም ተገልጿል። ይህ በእንዲህ እንዳለ በራያ ግንባር በዋጃና ባላማጣ አቅጣጫዎች የከባድ መሳሪያ ድብደባ ዳግም መቀስቀሱ ተመልክቷል። ትናንት ረቡዕ ሚያዝያ 28 ቀን 2018 ዓ.ም ከመከላከያ ሰራዊት በኩል ተከፈተ የተባለው ተኩስ ባላማጣ ወረዳ ኩብ ቀረንሳ በተባለ ስፍራ በንጹሃን ዜጎች ላይ ጉዳት አድርሷል። በአሁኑ ጊዜ ባላማጣና ዋጃ ከተሞች የትግራይ ኃይሎች የሚገኙ ሲሆን በገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ተገልጿል። ይህ ወታደራዊ እንቅስቃሴ የሰላም ሂደቱን ጥያቄ ውስጥ የጣለው ሲሆን የአካባቢ ነዋሪዎች ከኃይል እርምጃ ይልቅ
ወደ ንግግር እንዲመለሱ ጥሪ እያቀረቡ ነው። ወደ ሶስተኛው ጉዳያችን ተሻግረናል። ባለፉት 3 አስርት ዓመታት በኢትዮጵያ ፖለቲካና ማህበራዊ እንቅስቃሴ ውስጥ ጉልህ ስፍራ የነበረው አርቲስት ታማኝ በየነ ከእንግዲህ በትግሉ መቀጠል እንደማይችልና ወደ ግል ሕይወቱ ለመመለስ መወሰኑን በይፋ ማስታወቁ አነጋጋሪ ሆኗል። አርቲስቱ በአሜሪካ በተዘጋጀ የሽልማት መድረክ ላይ በእንባ ታጅቦ ባደረገው ንግግር ለዚህ ውሳኔ ያበቃው ላለፉት ዓመታት የደረሰበት ተከታታይ የስድብ ዘመቻ መሆኑን ገልጾ በትግሉ ያተረፍኩት ቁስል ብቻ ነው ብሏል። ይህ የታማኝ ውሳኔ በደጋፊዎቹና በተቃዋሚዎቹ ዘንድ ሰፊ የሐሳብ መከፋፈልን የፈጠረ ሲሆን ታዋቂ ግለሰቦችም የየራሳቸውን ትችትና ድጋፍ እየሰነዘሩ ይገኛሉ። አርቲስቱ ካቀረበው የምሬት ንግግር በስተጀርባ የተደበቀ ፍላጎት አለ የሚሉ ወገኖች ጠንካራ ትችት እያቀረቡበት ይገኛሉ። ሄኖክ ሽጥላ ታማኝን አጭቤ ሲል በመጥራት የሰላ ትችት የሰነዘረ ሲሆን አርቲስቱ በኮሚሽን እንደሚንቀሳቀስና ገንዘብ ለማጋበስ ሲል ብቻ ለሀገር የሚቆረቆር እንደሚመስል ገልጾ ያንተ ቁስል የተዳፈነው ምቾት ነው በማለት ይከሳል። በተመሳሳይ መልኩ ስንታየው ቸኮል ታማኝ በአገሪቱ ላይ እየደረሰ ያለውን ጥፋት ቀድሞ አለመንቃቱ ስህተት መሆኑን ጠቅሶ ይሁን እንጂ አርቲስቱ ዳግም እንደ ንስር ከፍ ብሎ እንዲበርና ወደ ቀድሞ የትግል ወኔው እንዲመለስ ጥሪ አቅርቧል። በሌላ በኩል የታማኝን ውሳኔ በጸጋ የተቀበሉና ለሀገሩ የከፈለውን መስዋዕትነት የሚያደንቁ ድምጾችም ጎልተው ተሰምቷል። ናትናኤል መኮንን ይጥና ታማኝ እንደታመነ ኖሯል በማለት አጋርነቱን የገለጸ ሲሆን አርቲስቱ በአሁኑ ጊዜ የገጠመው ስም ማጥፋትና የስብና እርድ በታቀደ መልኩ የሚፈጸም መሆኑን አመልክቷል። ያሬድ አፈወርቅ መንግስቱ ታማኝን የጥበብና የጽናት ተምሳሌት በማለት ገልጾት ለሀገሩ የከፈለው መስዋዕትነት በታሪክ ድርሳናት ውስጥ በወርቅ ቀለም እንደሚጻፍና አርያነቱ በወጣቶች ልብ ውስጥ ሕያው ሆኖ እንደሚቀጥል መስክሯል። የቀድሞው የአማራ ብዙሃን መገናኛ ድርጅት ጋዜጠኛ አያሌው መንበርም የታማኝን ስሜት እንደሚረዳው ገልጸው አርቲስቱ አሁን ላይ ለቤተሰቡ ጊዜ ለመስጠት የደረሰበት ውሳኔ የሚደገፍ መሆኑን አስፍሯል። ታማኝ በየነ በዘመነ ኢህአዴግ በነበረው ተቃውሞ ለ22 ዓመታት በስደት በአሜሪካ የቆየ ቢሆንም ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ሲመጡ ወደ ሀገሩ መመለሱ ይታወሳል። በወቅቱ ለውጡን በከፍተኛ ስሜት ቢደግፍም ከዓመት በኋላ ለውጡ ሀዲዱን ስቷል በማለት በድጋሜ ወደ ትችቱ ተመልሷል። በአሁኑ ጊዜ ታማኝ በትግሉ መገፋቱንና መጎዳቱን ቢገልጽም ደጋፊዎቹ ግን ታማኝ ብቻውን ግዙፍ ተቋም ነው በማለት ለሀገሩ የገጠመውን ግጥምና የቆየ አቋሙን በማንሳት ወደፊትም በትግሉ እንደሚመለስ ተስፋቸውን እየገለጹ ይገኛሉ። በዚሁ ኢትዮጵያውያን ወደ ደነገጡበት መረጃ ልውሰዳችሁ። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን የአሜሪካን ዶላር መድረሱን የገንዘብ ሚኒስትሩ አህመድ ሺዴ ለፓርላማ አስታውቋል። ይህ መጠን በአሁኑ የምንዛሬ ተመን ወደ 9 ትሪሊዮን የኢትዮጵያ ብር ገደማ የሚጠጋ ሲሆን እያንዳንዱ ኢትዮጵያዊ በነፍስ ወከፍ ከ70 ሺህ ብር በላይ ዕዳ አለበት ማለት ነው። ሚኒስትሩ ከፍተኛ ብድር ቢኖርብንም ጤናማ ኢኮኖሚ ስላለን አትስጉ የሚል መልእክት አስተላልፈዋል። እንደ ሚኒስትሩ ገለጻ ከአጠቃላይ ዕዳው ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ ነው። በመጨረሻም የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ሚያዝያ 29 ቀን 2018 ዓ.ም ባወጣው ሪፖርት በቅድመ ምርጫ ሂደቱ ገዢው ፓርቲ ዜጎችን ለድጋፍ ሰልፍ ሲያስገድድ ተፎካካሪዎች ግን ሰልፍ እንዳያደርጉ መከልከላቸውን ገልጿል። በ150 የምርጫ ክልሎች በተደረገ ክትትል የምርጫ ምዝገባ በተረጋጋ ሁኔታ መከናወኑና የጋዜጠኞች ነጻነት መከበሩ እንደ መልካም ጎን ተነስቷል። ሆኖም የኔትወርክ መቆራረጥ፣ የምርጫ ጣቢያዎች ለሁሉም ተደራሽ አለመሆንና በፖሊስ ጣቢያዎችና በመጠጥ ቤቶች አካባቢ ጣቢያዎች መቋቋማቸው እንደ ክፍተት ተጠቅሷል። የምርጫ ቦርድ ተፎካካሪዎች አዳራሾችን እንዲጠቀሙ መመሪያ ማስተላለፉን ሲገልጽ የብልጽግና ፓርቲም ችግሮችን ለማረም እንደሚሰራ አስታውቋል። እስካሁን 50 ሚሊዮን ኢትዮጵያውያን መራጮች መመዝገባቸውም ተገልጿል።